ከማላጋ እስከ አፍሪካ ዋንጫ ሰላም አድማጭ ተመልካቾቻችን፣ ይህ ሃሚንግ ስፖርት ነው። በዛሬው ስፖርተኞች ግለ ታሪክ ዝግጅታችን በሞሮኮ አስተናጋጅነት እየተከናወነ በሚገኘው 35ኛው አፍሪካ ዋንጫ የውድድሩን ከፍተኛ ኮከብ ግብ አግቢነት እየመራ ስለሚገኘው ሞሮካዊው ተጫዋች ብራሂም ዲያዝ የእግር ኳስ ታሪክ ይዘን ቀርበናል። አብራችሁን ቆዩ። የግል ክህሎት፣ ፈጣን አስተሳሰቡና በጠባብ ክፍተቶች ውስጥ ሰብሮ የመግባት አቅሙ ሙገሳ እንዲጎርፍለት አድርጓል። አንድ ለአንድ ሲገናኝ ተከላካዮችን በፈጣን አካላዊ ቅልጥፍናና በድንገት አቅጣጫ በመቀየር የሚያልፍበት መንገድ እንዲሁም የመፍጠር አቅሙ የተመልካቾችን ቀልብ የሚይዝ ነው። የአማካይና አጥቂ መስመር በማገናኘትና በአስገራሚ ሁኔታ አጫጭር ኳሶችን በማቀበልም የተዋጣለት ተጫዋች ነው። በቦታ እየያዙ የእግር ኳስ ልህቀቱ ከፍተኛ ነው የሚል አድናቆት ከእግር ኳስ ባለሙያዎች አግኝቷል። ኳስን ሲያንከባልልም ለአይን ይስባል። ከክህሎቱና ከማራኪ እንቅስቃሴው ባለፈ ወደ ኋላ እየመለሰ ተከላካዮችን ያግዛል፣ ኳስ ይነጥቃል። ይህ ተጫዋች የ35ኛው አፍሪካ ዋንጫ ክስተት የሆነው የሞሮኮ ብራሂም ዲያዝ ነው። የ26 ዓመቱ የሪያል ማድሪድ የክንፍ መስመር ተጫዋች ብራሂም ዲያዝ በዘንድሮ የአፍሪካ ዋንጫ 5 ጨዋታዎችን አድርጎ 5 ግቦችን በማስቆጠር የከፍተኛ ግብ አስቆጣሪነቱን እየመራ ይገኛል። አዘጋጇ ሞሮኮ በዘንድሮ የአፍሪካ ዋንጫ መክፈቻ ኮሞሮስን 2-0 ስታሸንፍ የውድድሩን የመጀመሪያ ግብ አስቆጥሯል። ብራሂም አብዱልቃድር ዲያዝ የተወለደው እንደ አውሮፓውያን አቆጣጠር በነሐሴ 3 ቀን 1999 በስፔን ማላጋ ግዛት ነው። እናቱ ስፔናዊ፣ አባቱ ሞሮካዊ ናቸው። ብራሂም ዲያዝ ያደገው በማላጋ ነው። እግር ኳስንም በአንዳሉሺያኑ ከተማ ሲጫወት ቆይቷል። በ16 ዓመቱ ካደገበት ማላጋ በመውጣት እንደ አውሮፓውያን አቆጣጠር በ2015 ወደ ማንቸስተር ሲቲ ወጣት አካዳሚ በ200,000 ፓውንድ ወጪ ተዘዋወረ። ብራሂም ዲያዝ እንደ አውሮፓውያን አቆጣጠር በመስከረም 21 ቀን 2016 በካራባኦ ካፕ ወይም በቀድሞ አጠራሩ በካርሊንግ ካፕ ጨዋታ ማንቸስተር ሲቲ ከስዋንሲ ሲቲ ባደረገው ጨዋታ በ80ኛው ደቂቃ በኬሌቼ ኢናቺዮ ተቀይሮ በመግባት ለውሃ ሰማያዊዎቹ የመጀመሪያ ጨዋታውን አድርጓል። የመጀመሪያውን ጨዋታ ካደረገ ከ3 ቀናት በኋላ ከማንቸስተር ሲቲ ጋር ለ3 ዓመታት የሚያቆየውን ፕሮፌሽናል ኮንትራት ተፈራርሟል። እንደ አውሮፓውያን አቆጣጠር በህዳር 21 ቀን 2017 ማንቸስተር ሲቲ ከፌኖርድ ሮተርዳም ጋር ባደረገው የቻምፒዮንስ ሊግ ጨዋታ ላይ የመጀመሪያ የአውሮፓ መድረክ ጨዋታውን ማድረግ ችሏል። በወቅቱ ብራሂም ዲያዝ ስተርሊንግን መደበኛ የጨዋታ ክፍለ ጊዜ ተጠናቆ በጭማሪ ሰዓት ላይ ነበር ቀይሮት የገባው። ዲያዝ በውሃ ሰማያዊዎቹ ማሊያ ቋሚ አስተላለፍ ውስጥ ገብቶ የተጫወተው እንደ አውሮፓውያን አቆጣጠር በታህሳስ 19 ቀን 2017 ነው። ማንቸስተር ሲቲ እና ሌስተር ሲቲ ባደረጉት በካራባኦ ካፕ ጨዋታ ላይ ለ88 ደቂቃዎች ተሰልፎ ተጫውቷል። እንደ አውሮፓውያን አቆጣጠር በጥር 20 ቀን 2018 ማንቸስተር ሲቲ ኒውካስል ዩናይትድን 3-1 ባሸነፈበት ጨዋታ በሊጉ የመጀመሪያ ጨዋታውን አድርጓል። በወቅቱ ማንቸስተር ሲቲ የሊጉን ዋንጫ ያነሳ ሲሆን በውድድር ዓመቱ 4 ጨዋታዎች ላይ ብቻ ተሳትፎ ያደረገው ብራሂም ዲያዝ የሜዳሊያ ሽልማት አግኝቷል። እንደ አውሮፓውያን አቆጣጠር በነሐሴ 25 ቀን 2018 ማንቸስተር ሲቲ ቼልሲን 2-0 ባሸነፈበት የኮሚኒቲ ሺልድ ጨዋታ ላይ በፊል ፎደን ተቀይሮ በመግባት ለ15 ደቂቃዎች ተጫውቷል። ብራሂም ዲያዝ እንደ አውሮፓውያን አቆጣጠር በ2018-19 ማብቂያ ላይ ማንቸስተር ሲቲ ፉልሃምን 2-0 ባሸነፈበት ጨዋታ ለግቦችን ከመረብ ላይ በማሳረፍ የመጀመሪያ ግቦቹን ለማንቸስተር ሲቲ አስቆጥሯል። በማንቸስተር ሲቲ ያለው ውል እንደ አውሮፓውያን አቆጣጠር በ2019 ሊጠናቀቅ በተቃረበበት ወቅት ስሙ ከዝውውር ጋር በስፋት ይነሳ ነበር። ብራሂም ዲያዝ እንደ አውሮፓውያን አቆጣጠር በጥር 2019 በ17 ሚሊዮን ዩሮ ከማንቸስተር ሲቲ ወደ ሪያል ማድሪድ ተዘዋወረ። ለ6 ዓመታት የሚያቆየውንም ውል ፈርሟል። የክንፍ ተጫዋቹ የመጀመሪያ ጨዋታውን በነጮቹ ማሊያ ያደረገው እንደ አውሮፓውያን አቆጣጠር ጥር 9 ቀን 2019 ሪያል ማድሪድ ሌጋኔን በስፔን ጥሎ ማለፍ ዋንጫ 3-0 ባሸነፈበት ወቅት ነው። ከ4 ቀናት በኋላ በስፔን ላሊጋ ሪያል ማድሪድ ሪያል ቤቲስን 2-1 ባሸነፈበት ጨዋታ ተቀይሮ በመግባት በሊጉ የመጀመሪያ ጨዋታውን አድርጓል። የመጀመሪያ ግቡን ለማስቆጠር 3 ወራትን ጠብቋል። እንደ አውሮፓውያን አቆጣጠር ግንቦት 12 ቀን 2019 ሪያል ማድሪድ በላሊጋው በሪያል ሶሲዳድ 3-1 ሲሸነፍ ብቸኛውን ጎል አስቆጥሯል። በወቅቱ ብራሂም ዲያዝ 6 ጨዋታዎች ላይ በላሊጋው የተጫወተ ሲሆን በመጀመሪያ ዓመቱ የሊጉን ዋንጫ አንስቷል። ሪያል ማድሪድ እንደ አውሮፓውያን አቆጣጠር በ2021 የውድድር ዓመት ብራሂም ዲያዝ ወደ ኤሲ ሚላን በውሰት ማምራቱን ይፋ አድርጓል። ብራሂም ዲያዝ ሚላን እንደ አውሮፓውያን አቆጣጠር መስከረም 27 ቀን 2020 ክሮቴኔን 2-0 ባሸነፈበት ጨዋታ የመጀመሪያ ግቡን ከመረብ ላይ አሳርፏል። እንደ አውሮፓውያን አቆጣጠር ግንቦት 2021 ኤሲ ሚላን ጁቬንቱስን 3-0 ሲያሸንፍ ያስቆጠረው ግብም ተጠቃሽ ነው።
ዲያዝ በኤሲ ሚላን የውሰት ውሉ ሲያበቃ በድጋሚ ለ2 ዓመታት በውሰት የሚቆይበት ስምምነት ሪያል ማድሪድ ከጣሊያኑ ክለብ ጋር የተፈራረመ ሲሆን ውሉ ሚላን ተጫዋቹን የማቆየት መብት ሰጥቶታል። እንደ አውሮፓውያን አቆጣጠር መስከረም 15 ቀን 2021 ኤሲ ሚላን በቻምፒዮንስ ሊጉ የ3-2 ሽንፈት ሲያስተናግድ የመጀመሪያ የአውሮፓ መድረክ ግቡን አስቆጥሯል። በ2023 ኤሲ ሚላን ቶትናም ሆትስፐርን በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ 1-0 ሲያሸንፍም ብቸኛውን ግብ ከመረብ ላይ አሳርፏል። እንደ አውሮፓውያን አቆጣጠር በ2023 ሰኔ ወር ላይ ሪያል ማድሪድ ብራሂም ዲያዝን ከኤሲ ሚላን የ3 ዓመት የውሰት ቆይታ በኋላ ወደ ክለቡ መመለሱን አሳወቀ። ተጫዋቹ በኤሲ ሚላን ቆይታው 91 ጨዋታዎችን አድርጎ 13 ግቦችን ከመረብ አገናኝቷል። ብራሂም ዲያዝ ወደ ሪያል ማድሪድ ከተመለሰ በኋላ ኮንትራቱን እስከ 2027 አራዝሟል። ለአውሮፓውያን አቆጣጠር መስከረም 27 ቀን 2023 ሪያል ማድሪድ ላስ ፓልማስን 2-0 ባሸነፈበት ጨዋታ ግብ አስቆጥሯል። የክንፍ መስመር ተጫዋቹ ሪያል ማድሪድ በሀገር ውስጥና በአውሮፓ መድረክ በሚያደርጋቸው ጨዋታዎች ላይ ግብ በማስቆጠርና ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ትልቅ አስተዋጽኦ እያደረገ ይገኛል። ብራሂም ዲያዝ እስካሁን ለሪያል ማድሪድ ባደረጋቸው 129 ጨዋታዎች 20 ግቦችን ከመረብ ላይ ያሳርፏል። ከነዚህም ውስጥ 13ቱ በላሊጋው ያስቆጠራቸው ናቸው። ከክለብ ወጣ ስንል የተጫዋቹን የብሔራዊ ቡድን ቆይታ እናገኛለን። ብራሂም ዲያዝ በታዳጊነቱ በተለያዩ የዕድሜ እርከኖች ለስፔን ወጣት ቡድኖች ተጫውቷል። እንደ አውሮፓውያን አቆጣጠር በ2016-17 የውድድር ዘመን ለስፔን ከ17 ዓመት በታች ብሔራዊ ቡድን በ16 ዓመቱ ተሰልፎ መጫወት ችሏል። በተለይም አዘርባይጃን እንደ አውሮፓውያን አቆጣጠር በ2017 ባዘጋጀችው 15ኛው አውሮፓ ከ17 ዓመት በታች ዋንጫ ላይ ያሳየው ድንቅ ብቃት አድናቆት አስችሮታል። በዚያ ቀጥለው በነበሩ ዓመታትም ለስፔን ከ19 እና ከ21 ዓመት በታች ብሔራዊ ቡድኖች ተጫውቷል። ብራሂም ዲያዝ በስፔን ታዳጊና ወጣት ቡድኖች ላይ በአጠቃላይ 28 ጨዋታዎችን አድርጎ 6 ግቦችን አስቆጥሯል። የስፔን ታዋቂ ስፖርት ጋዜጣ ማርካ እንደ አውሮፓውያን አቆጣጠር ጥር 23 ቀን 2023 ለሞሮኮ ብሔራዊ ቡድን መጫወት ማቀዱን የሚመለከት ዘገባ ይዞ ወጥቷል። ከዜግነቱ ጋር በተያያዘ ያሉ አንዳንድ የአስተዳደር ጉዳዮች በወቅቱ መፍትሄ አግኝተዋል። ይሁንና ኮት ዲቯር እንደ አውሮፓውያን አቆጣጠር በ2023 ባዘጋጀችው 34ኛው አፍሪካ ዋንጫ የሞሮኮ አሰልጣኝ ዋሊድ ሬግራግዊ ከተጫዋቹ ጋር በተደረገ የቅድሚያ ስምምነት ለተጫዋቹ ጥሪ አልተደረገለትም። ብራሂም ዲያዝ እንደ አውሮፓውያን አቆጣጠር መጋቢት 10 ቀን 2024 ለሞሮኮ እግር ኳስ ፌዴሬሽን ለሀገሪቷ ብሔራዊ ቡድን መጫወት እንደሚፈልግ በይፋ ማሳወቁን ማርካ በወቅቱ ዘግቧል። ጥያቄውም ተቀባይነት አገኘ። በወቅቱ የሞሮኮ አሰልጣኝ ዋሊድ ሬግራግዊ ብሔራዊ ቡድኑ ከአንጎላና ሞሪታኒያ ጋር ለነበረበት የወዳጅነት ጨዋታ ለብራሂም ዲያዝ ጥሪ አድርገውለታል። እንደ አውሮፓውያን አቆጣጠር መጋቢት 22 ቀን 2024 ሞሮኮ አንጎላን 1-0 ባሸነፈችበት ጨዋታ ለብሔራዊ ቡድኑ የመጀመሪያ ጨዋታውን አድርጓል። እንደ አውሮፓውያን አቆጣጠር ጥቅምት 6 ቀን 2024 ሞሮኮ ለ35ኛው አፍሪካ ዋንጫ ለማለፍ ከጋቦን ጋር ባደረገችው ጨዋታ 4-1 ስታሸንፍ የመጀመሪያ ግቡን ለሞሮኮ ማስቆጠር ቻለ። እንደ አውሮፓውያን አቆጣጠር ህዳር 15 ቀን 2024 ሞሮኮ በማጣሪያው ጋቦንን 5-1 ስትረታ 2 ግቦችን ከመረብ ላይ ማሳረፍ ችሏል። ከ3 ቀናት በኋላ ሞሮኮ ከሌሴቶ ጋር ባደረገችው የአፍሪካ ዋንጫ የመጨረሻ ማጣሪያ ጨዋታ 7-0 ስታሸንፍ 3 ግቦችን በማስቆጠር በሀገሩ ማሊያ የመጀመሪያ ሃትሪኩን ሰርቷል። እንደ አውሮፓውያን አቆጣጠር ጥቅምት 25 ሞሮኮ ራባት ላይ ኮንጎ ሪፐብሊክን 1-0 በማሸነፍ በስፔን ከዚህ ቀደም በብሔራዊ ቡድን ደረጃ ተይዞ የነበረውን 15 ተከታታይ ጨዋታዎችን የማሸነፍ ክብረ ወሰን በመስበር ወደ 16 ማድረስ ችላለች። በዚህ ታሪካዊ ጨዋታ ላይ ብራሂም ዲያዝ ተሰልፎ ተጫውቷል። የሞሮኮ ተከታታይ የማሸነፍ ጉዞ 19 ጨዋታዎች ደርሶ የነበረ ሲሆን በ35ኛው የአፍሪካ ዋንጫ ከማሊ ጋር 1-1 ስትለያይ አብቅቷል። ሞሮኮ ለ35ኛው የአፍሪካ ዋንጫ በማጣሪያ ብታልፍም አስቀድማ ውድድሩን እንድታዘጋጅ እድል አግኝታ የነበረው ጊኒ በዝግጅት ማነስ ምክንያት በአፍሪካ እግር ኳስ ኮንፌዴሬሽን ካፍ ከ2 ዓመት በፊት አዘጋጅነቷ ተነጥቆ ለሞሮኮ ተሰጥቷል። ሞሮኮ የዘንድሮውን ውድድር በደማቅ ሁኔታ እያካሄደች ትገኛለች። በውድድሩ ላይ ጎልቶ ከታዩ ተጫዋቾች መካከል ብራሂም ዲያዝ ተጠቃሽ ነው። በአፍሪካ ዋንጫው እስካሁን ባደረጋቸው 5 ጨዋታዎች 5 ግቦችን አስቆጥሯል። በተሰለፈባቸው በእያንዳንዱ ጨዋታዎች ጎሎችን ከመረብ ላይ ያሳርፏል። ለሞሮኮ ብሔራዊ ቡድን በ5 የአፍሪካ ዋንጫ ተከታታይ ጨዋታዎች ግብ ያስቆጠረ የመጀመሪያው ተጫዋች በመሆን አዲስ ታሪክ ጽፏል። ሞሮኮ በሩብ ፍጻሜው ማሊን 2-0 ስታሸንፍ የመጀመሪያውን ጎል አስቆጥሯል። ሀገሩ ወደ ግማሽ ፍጻሜ እንድታልፍ ትልቅ ሚና ተጫውቷል። የከፍተኛ ግብ አስቆጣሪነቱንም እየመራ ይገኛል። ሞሮኮ በዚሁ ግስጋሴዋ ከቀጠለች ብራሂም ዲያዝ የውድድሩ ከፍተኛ ግብ አስቆጣሪና ኮከብ ተጫዋች የመሆን እድሉ ሰፊ ነው። ሞሮኮ በግማሽ ፍጻሜው ከናይጄሪያ ጋር በፕሪንስ ሙላይ አብደላ ስታዲየም ጨዋታውን የምታደርግ ሲሆን ብራሂም ዲያዝ በዚህ ጨዋታ ላይ ልዩነት ይፈጥራል ተብሎ ይጠበቃል።
አንዳንድ የእግር ኳስ ተንታኞች ብራሂም ዲያዝ እንደ አውሮፓውያን አቆጣጠር በ2026 ወጥነት ያለው ብቃት ማሳየት ከቻለ የአፍሪካ ኮከብ ተጫዋችነት ሽልማቱንም የሚወስድበት እድል እንዳለ ይናገራሉ። ሞሮካውያን በተጫዋቹ ፍቅር ልባቸው ከንፏል። በየጨዋታው ዲያዝ እያሉ ከፍተኛ ድጋፍና ሙገሳ እየሰጡት ይገኛሉ። እሱም በድንቅ ብቃቱ ምላሽ እየሰጣቸው ነው። በተወለደበት ማላጋ ከተማ የጀመረው እግር ኳስ ሕይወት በ35ኛው አፍሪካ ዋንጫ ላይ የበለጠ አብቧል። የሞሮኮ አዲሱ ኮከብ ብራሂም ዲያዝ ቀጣይ እግር ኳስ ሕይወት በስኬትና በድል የደመቀ እንደሚሆን ካሁኑ ድንቅ ብቃቱ ተነስቶ መናገር ይቻላል። አድማጮቻችን ከማላጋ እስከ አፍሪካ ዋንጫ በማለት በ35ኛው የአፍሪካ ዋንጫ የኮከብ ግባግቢነቱን ስለሚመራው የሞሮኮ ተጫዋች ብራሂም ዲያዝ ያዘጋጀነው ዝግጅት ይህን ይመስላል። በሌላ ስፖርተኞች ግለ ታሪክ ዝግጅት እንገናኛለን። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ጊዜ